የአጥንት መሳሳትን ወይም ኦስቲዮፖሮሲስ ለመከላከል የትኞቹን ምግቦች መመገብ እንዳለብን ብቻ ሳይሆን ለምን እነዚያን ምግቦችን እንደምንመርጥ በውስጣቸው ምን አይነት ንጥረ ነገሮች እንደያዙ እና በሰውነታችን ውስጥ እንዴት እንደሚሰሩ በሰፊው አብራራላችኋለሁ። ሰላም ጤና ይስጥልን ክብራትና ክብራን የኢትዮ ሜዲካል ስኩል ቻናል ቤተሰቦች፣ ዛሬ በሰፊው የምናነሳው የአጥንት መሳሳትን የሚከላከሉ የምግብ አይነቶችን ይዤላችሁ መጥቻለሁ። ውድ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ታላቅ አክብሮትና ትህትና ጋር ሰብስክራይብ በማድረግ ቤተሰብ ሁኑልን። ዛሬ እንግዲህ የአጥንት መሳሳትን የሚከላከሉ የምግብ አይነቶችን እነግራችኋለሁ። ነገር ግን በመጀመሪያ የአጥንት መሳሳት ምንድን ነው? የአጥንት መሳሳት ወይም ኦስቲዮፖሮሲስ በሰውነታችን ውስጥ ያሉ አጥንቶች ጥንካሬያቸውን አጥተው በቀላሉ ሊሰበሩ የሚችሉበት ደረጃ ላይ መድረስ ማለት ነው። ይህ የጤና እክል ብዙ ጊዜ ቀስ እያለ ስለሚመጣ እና ቀድሞ ምልክት ስለማያሳይ ዝምተኛው በሽታ በመባል ይታወቃል። የአጥንት መሳሳት በጊዜ ሂደት በጤናችን እና በዕለት ተዕለት ሕይወታችን ላይ የሚከተሉትን ዋና ዋና ጉድለቶችን ሊያስከትል ይችላል። አንደኛው የአጥንት በቀላሉ መሰበር ሲሆን፣ ሁለተኛው የጀርባ አጥንት መኮማተርና መጉበጥ ሊሆን ይችላል። ሌላኛው ከፍተኛ እና ስር የሰደደ ህመም ወይም ክሮኒክ ፔን ሲሆን፣ ከዚህ በተጨማሪ የእንቅስቃሴ ውስንነት ወይም ሎስ ኦፍ ሞቢሊቲን ያስከትላል። የአጥንት መሳሳት የሚያስከትለው ችግሮች እነዚህ ሲሆኑ፣ ይህ አሳሳቢ ችግር እንዳይከሰትብን መመገብ ያለብን የምግብ አይነቶችን አንድ በአንድ እነግራችኋለሁ። አንደኛው ወተትና የወተት ተዋጽኦዎች ሲሆኑ፣ እነዚህ ምግቦች ለአጥንት ግንባታ ዋነኛ የሆኑትን ንጥረ ነገሮችን ይዘዋል። የላም ወተትና እርጎ ከፍተኛ የካልሲየም እና የፎስፈረስ ምንጭ በመሆን ይታወቃል። ካልሲየም የአጥንት ግድግዳ የሚያጠናክር ሲሆን፣ ፎስፈረስ ደግሞ ከካልሲየም ጋር በመሆን ጠንካራ የአጥንት መዋቅርን ወይም ቦን ማትሪክስን ይፈጥራል። ከዚህ በተጨማሪ እርጎ በውስጡ የያዘው ፕሮባዮቲክስ በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን በማደስ አንጀት ማዕድናትን በተለይ ካልሲየምን የመምጠጥ አቅሙን እንዲጨምር ያደርጋል። ሌላኛው የእንስሳት ተዋጽኦ አይብ ወይም ቺዝ ሲሆን በካልሲየም እና በቫይታሚን B12 የበለጸገ በመሆኑ ጥናቶች እንደሚያሳዩት የቫይታሚን B12 እጥረት ለአጥንት መዳከም እና ለስብራት ተጋላጭነትን ይጨምራል። ሁለተኛው የአሳ ውጤቶች ሲሆኑ አጥንትን ለማጠንከር ካልሲየም ብቻውን በቂ ላይሆን ይችላል። ካልሲየም ወደ አጥንት እንዲገባ የሚያደርግ ቁልፍ ቫይታሚን ያስፈልገዋል። ይህም ቫይታሚን ዲ ሲሆን በቀላሉ ካልሲየም ወደ አጥንት እንዲገባ ያደርጋል። ከአሳ ውጤቶች ውስጥ ሳልመን እና ቱና አሳ የተባሉ የአሳ ዝርያዎችን እንመልከት። እነዚህ ስብ የበዛባቸው አሳዎች የተፈጥሮ የቫይታሚን ዲ ምርጥ ምንጮች ናቸው። ቫይታሚን ዲ ከምግብ የምናገኘውን ካልሲየም በአንጀታችን በኩል ወደ ደም ውስጥ እንዲገባ በር ይከፍታል። ቫይታሚን ዲ ከሌለ የምንበላው ካልሲየም ሳይጠቅመን ይወገዳል። እነዚህ አሳዎች ውስጥ ያለው ኦሜጋ 3 ፋቲ አሲድ በአጥንት ላይ የሚከሰትን መመረዝ ወይም ኢንፍላሜሽን በመቀነስ አጥንት ቀስ በቀስ እንዳይበላሽ ይከላከላል። ሌላኛው ሳርዲን ከነ አጥንቱ የታሸጉ ትናንሽ ሳርዲን አሳዎችን ከነ አጥንታቸው በምንመገባቸው ጊዜ በጣም ከፍተኛ የሆነ የካልሲየም እና የቫይታሚን ዲ ድብልቅ በአንድ ላይ እናገኝባቸዋለን። ሶስተኛው ጥቁር አረንጓዴ ቅጠላ ቅጠሎች የአትክልት ውጤቶች ለአጥንት ጤንነት የሚሰጡት ጥቅም ከወተት ያነሰ አይደለም። የሀበሻ እና ጥቅል ጎመንን ስንመለከት እነዚህ አትክልቶች በቫይታሚን ኬ እና
በማግኒዥየም የበለጸጉ በመሆናቸው ቫይታሚን ኬ ኦስቲዮካልሲን የተባለውን ፕሮቲን በማነቃቃት ካልሲየም በቀጥታ ሄዶ አጥንት ላይ እንዲጣበቅ ያደርጋል። ካልሲየም በደም ስር ላይ ተከማችቶ ጉዳት እንዳያደርስም ይከላከላል። ማግኒዥየም ደግሞ የአጥንትን ወይም ቦን ዴንሲቲን እንዲጨምር ያደርጋል። ስፒናች እና ሰላጣ ስፒናች ካልሲየም ቢኖረውም ኦክስሌት የተባለ ኬሚካል ስላለው ካልሲየሙ በፍጥነት እንዳይመጠጥ ሊያደርግ ይችላል። ሆኖም ግን በውስጡ ያለው የፎሌት እና የፖታሲየም መጠን ለአጠቃላይ የአጥንት ሜታቦሊዝም ጠቃሚ ይሆናል። አራተኛው ጥራጥሬዎች፣ ለውዝ እና የቅባት እህሎች ሲሆን ለምሳሌ ሰሊጥ እጅግ ከፍተኛ የካልሲየም፣ የማግኒዥየም እና የዚንክ ክምችት አለው። ዚንክ የአጥንት ሴሎች እንዲያድጉና ራሳቸውን እንዲያድሱ ይረዳል። ሌላኛው አኩሪ አተር ወይም ሶያቢን ሲሆን አኩሪ አተር አይሶፍላቮንስ የተባለ የእጽዋት ኤስትሮጂንን ይዟል። በተለይ በሴቶች ላይ በእድሜ መግፋት ወይም ሜኖፖዝ ምክንያት የኤስትሮጂን ሆርሞን ሲቀንስ አጥንት የመሳሳት እድሉ ይጨምራል። አኩሪ አተር ይህንን ሆርሞን በመተካት አጥንትን ይጠብቃል። ካልሲየም የአጥንት ግንባታ ወይም ቦን ዴንሲቲን የሚጨምር ሲሆን በቂ ካልሲየምን የምናገኝባቸው የምግብ አይነቶች ከወተት፣ ከአይብ፣ ከጎመን እና ሰሊጥ ይሆናል። ቫይታሚን ዲ ካልሲየም ከአንጀት ተመጦ ወደ ደም እንዲገባ የሚያደርግ ሲሆን ቫይታሚን ዲ የምናገኝባቸው የፀሐይ ብርሃን፣ የሳልመን አሳ እና የእንቁላል አስኳል ይሆናል። ሌላኛው ቫይታሚን ኬ ሲሆን ካልሲየም በደም ስር እንዳይቀርና በቀጥታ አጥንት ላይ እንዲያርፍ ይመራል። ቫይታሚን ኬ የምናገኝባቸው የምግብ አይነቶች ከሀበሻ ጎመን እና ስፒናች ይሆናል። ማግኒዥየም የአጥንትን መዋቅር ያጠናክራል፣ የቫይታሚን ዲ ስራን ያግዛል። ይህንንም ማግኒዥየምን የምናገኝባቸው ሶርሶች ለውዝ፣ ጥራጥሬዎች እና አቮካዶ ይሆናል። ሌላኛው ፖታሲየም ሲሆን አጥንት ውስጥ ያለው ካልሲየም ቀልጦ በሽንት እንዳይወጣ ይከላከላል። ፖታሲየም የምናገኝባቸው የምግብ አይነቶች ሙዝ፣ ድንችና አረንጓዴ ቅጠላቅጠሎች ይሆናሉ። ለአጥንት ጠላት የሆኑ ልማዶች ወይም በጊዜ ልናስወግዳቸው የሚገቡን ልማዶችን አንደኛው ከፍተኛ ጨው ወይም የሶዲየም መጠን ሲሆን ጨው ማብዛት ኩላሊት ካልሲየምን በሽንት መልክ አውጥቶ እንዲያስወግድ ያደርጋል። ሁለተኛው ካፌን እና አልኮል ሲሆን ከመጠን በላይ ቡና እና አልኮል መጠጣት አንጀት ካልሲየምን የመምጠጥ ብቃቱን እንዲቀንስ ያደርጋል። ማግኒዥየም ለአጥንት ጤንነት እጅግ አስፈላጊ እና ወሳኝ ከሚባሉ ማዕድናት አንዱ ነው። ብዙ ጊዜ ስለ አጥንት ጥንካሬ ስናስብ ካልሲየም ብቻ ቀድሞ ቢመጣም ማግኒዥየም ከሌለ ካልሲየም በአግባቡ ስራውን መስራት አይችልም። ማግኒዥየም ለአጥንት ያለው ዋና ዋና አስተዋጽኦች እንደሚከተለው እናያለን። አንደኛው የካልሲየም መጠንን ማመጣጠን እና መምጠጥ ሲሆን ይህም ካልሲየም አብዞርፕሽን ይባላል። ማግኒዥየም ሰውነታችን ካልሲየምን ከምንመገበው ምግብ ውስጥ በአግባቡ እንዲመጥና ወደ አጥንት እንዲጓጓዝ ይረዳል። ማግኒዥየም ከሌለ ካልሲየም በአጥንት ውስጥ ከመቀመጥ ይልቅ በደም ስሮችና ሰውነት ክፍሎች ላይ በመከማቸት ካልሲፊኬሽን ጉዳት ሊያደርስ ይችላል። ሁለተኛው የቫይታሚን ዲ ሲሆን ቫይታሚን ዲ ለአጥንት ጥንካሬ እጅግ አስፈላጊ መሆኑ ይታወቃል። ነገር ግን የወሰድነው ቫይታሚን ዲ በሰውነታችን ውስጥ ወደሚሰራበት ንቁ ፎርም ወይም አክቲቭ ፎርም ለመቀየር ማግኒዥየም ያስፈልገዋል። ማግኒዥየም ከሌለ ቫይታሚን ዲ በሰውነታችን ውስጥ ስራውን መስራት አይችልም። ሶስተኛው
የአጥንት መዋቅርን ማጠናከር ሲሆን ይህም ቦን ዴንሲቲን መጨመር ይሆናል። በሰውነታችን ውስጥ ካለው ጠቅላላ ማግኔዥየም ውስጥ ወደ 60% የሚሆነው የሚገኘው በአጥንታችን ውስጥ ነው። ይህም የአጥንት አካላዊ መዋቅር ወይም ክሪስታል ስትራክቸር በማጠናከር አጥንት በቀላሉ እንዳይሰበርና እንዳይደቅ ያደርጋል። አራተኛው የአጥንት ሴሎችን ማደስና መቆጣጠር ሲሆን አጥንታችን ሁልጊዜ አሮጌው እየፈረሰ በአዲስ የመተካት ሂደት ውስጥ ያልፋል። ማግኒዥየም ለዚህ ሂደት ተጠያቂ የሆኑትን ሴሎችን ያበረታታል። እነዚህም ኦስቲዮብላስትስ አዲስ አጥንት የሚገነቡ ሴሎችን ያነቃቃል። ሌላኛው ኦስቶክላስት ሲሆን አሮጌውን አጥንት የሚያፈርሱትን ሴሎች መጠን በማመጣጠን አጥንት ከመጠን በላይ እንዳይሰረሰር ይከላከላል። በማግኒዥየም እጥረት ምን ሊከሰት ይችላል? በሰውነታችን ውስጥ የማግኔዥየም መጠን ሲቀንስ አጥንት እየሳሳ እና እየደከመ ይሄዳል። ይህም ለአጥንት መሳሳት ወይም ኦስቲዮፖሮሲስ እና በቀላሉ የመሰበር አደጋ እንዲገጥመን ያደርጋል። ማግኔዥየም የሚገኝባቸው የምግብ አማራጮች አረንጓዴ ቅጠላቅጠሎች እንደ ቆስጣ እና ሰላጣ ያሉ ጥራጥሬዎችና ለውዝ፣ የዱባ ፍሬ፣ የአልሞንድ ወይም ለውዝ፣ ሰሊጥና ባቄላ እና ሙሉ እህሎች ወይም ሆል ግሬንስ የሚባሉት እንደ ገብስ፣ አጃ እና ቡናማ ሩዝ፣ ሌሎች ሙዝ እና ጥቁር ቸኮሌት። በአጠቃላይ ጠንካራ እና ጤናማ አጥንት እንዲኖረን ካልሲየም፣ ቫይታሚን ዲ እና ማግኒዥየም ተመጣጣኝ በሆነ መልኩ ማግኘት ይኖርብናል።